ከውስጥ የደረሰን አስደንጋጭ መረጃ እጅግ ያሳዝናል። በተለያዩ ጊዜዎች በማህበራዊ ሚዲያ ሲዘዋወሩ የምንሰማቸው እንዲሁም የምናያቸው በጆሮአችን ሹክ የሚሉት መረጃዎች ከዕለት ወደ ዕለት እጅግ አሳዛኝ ሆነዋል። ከጥቂት ጊዜያቶች በፊት ህይወቷ ያለፈው አሳዛኟ ወጣት ቀነኒ አዱኛ ህይወት በበሰለና በሰከነ ማንነት መልሷል። ማስረጃ የፈለገ የክስ መዓት የያዙና የተበደሉ ሰዎች የካውንስሉ ግቢ ለሰከንዶች መጎብኘት ትችላላችሁ አለቀ በማለት አወዛጋቢ መልእክትን አስተላልፏል። በሌላኛው መረጃችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መጋቢት 29 2017 ለኢትዮጵያ ወንጌል አማኞች አብያተ ክርስቲያን በሙሉ የጥንቃቄ መልእክት ሲሉ አስተላልፈዋል። ጉዳዩ ጥንቃቄ እንዲያደርጉ ስለማሳሰብ ይሆናል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የምዝገባ አስተዳደር መመሪያ በስሩ የመዘገባቸው ቤተ እምነቶችን በካውንስሉ መተዳደሪያ ደንብና መመሪያዎች መሰረት የማጥራት ስራውን እየሰራ መሆኑ ይታወቃል። ከዚሁም ጋር ተያይዞ በካውንስሉ በፌስቡክ ገጽ ላይ የተለጠፈው የቤተ እምነቶች አዳራሽ በመጥቀስ በስልክ ቁጥር 0932 67 64 52 እና በ0910 10 6908 ስልክ ቁጥር በመደወል ከካውንስሉ ጽህፈት ቤት በማለት አመታዊ መዋጮዎች አስገቡ በማለት የግለሰብ አካውንት እየላኩ ማህበረሰቡን እያጭበረበሩ ተግባር እየፈጸሙ ስለሆነ የካውንስሉ አባላት በሙሉ ጥንቃቄ እንድታደርጉና ማንኛውም ጉዳይ ወደ ካውንስሉ ጽህፈት ቤት በአካል በመምጣት እንድታስፈጽሙ በታላቅ አክብሮት እየጠየቅን የሚመለከታችሁን የህግ አካላት በእነዚህ ቁጥሮች በመጠቀም የሚሰራውን ወንጀል እንድታስቆሙ በታላቅ አክብሮት እንጠይቃለን ሲሉ ካውንስሉ የጥንቃቄ መልእክታቸውን አስተላልፏል። ለትውልድ በረከት የሆኑት መዝሙርን፣ ዝማሬን፣ መንፈሳዊ ቅኔን ጌታን ማወደስንና ማገልገልን ለትውልድ ያጋቡት አንጋፋውና ተወዳጁ ዘማሪ ፓስተር ተስፋዬ ጋቢሶ በይርጋለም ሙሉ ወንጌል ምን ገጠማቸው? መዝሙርን፣ ዝማሬን፣ መንፈሳዊ ቅኔንና ውዳሴን ከልብ ተቀኝቶ ጌታን ማወደስና ማመስገን እጅግ መልካም ነገር ሲሆን ጸጋውም ከእግዚአብሔር የሚሰጥ ነው። እጅግ የተወደዱትን መዝሙሮችህን ከመልካም ድምፅ ጋር በአማረ ዜማ ለጌታ እንድትዘምር ጸጋውን ያበዛልህን ጌታን እጅግ አከብረዋለሁ።
መዝሙሮችህንና ዝማሬዎችህን ለ48 ዓመታት ሙሉ ጌታ እግዚአብሔር አብንና ልጁን ኢየሱስ ክርስቶስን ለማምለክ፣ ለማመስገን፣ ለማወደስና ዝማሬዎችና መልካም መዓዛ ያላቸው መንፈሳዊ ቅኔ ላችኋል። እኔ የሚያወቅኩት አሁን ቅርብ ጊዜ ነው፣ መስከረም አካባቢ ለሰው ስጦታ ለመስጠት። ስለዚህ የዚህ ኦርጋናይዚንግ ኮሚቴ ቼርማን የነበረው ዶክተር ቱኩምቦ አድዬሞ የሚባሉ በትውልድ ናይጄሪያዊ ናቸው፣ ውጭ ሀገር ነው የሚኖሩት። አንድ ቀን ቢሮአቸው ጠሩኝና ዶክተር ካሳ አሉ፣ የአፍሪካ ባይብል ኮሜንታሪ እንድትጽፍ እፈልጋለሁ ሲሉኝ እኔ አልኳቸው፣ መጀመሪያ ምንድን ነው ያልከው ነው ያልኩት። ኮሜንታሪ ዓለም ሁሉ የሚያነበውን ኮሜንታሪ የመጽሐፍ ጊዜ የለኝም ብዬ ነገርኳቸው። ታሪኩ ብዙ ነው ላሳጥረውና የዕብራውያንን መጽሐፍ የጻፍኩት እኔ ነኝ። እግዚአብሔር ይመስገን። ይህ መጽሐፍ በብዙ የዓለም ቋንቋዎች ተተርጉሟል፣ እኛም በአማርኛ ተተርጉሞልናል። ስለዚህ ይህንን መጽሐፍ ዛሬ ለአንድ ወንድሜ በውስጥ የደረሰን አስደንጋጭ መረጃ እጅግ ያሳዝናል። በተለያዩ ጊዜዎች በማህበራዊ ሚዲያ ሲዘዋወሩ የምንሰማቸው እንዲሁም የምናያቸው በጆሮአችን ሹክ የሚሉት መረጃዎች ከዕለት ወደ ዕለት እጅግ አሳዛኝ ሆነዋል። በጥቂት ጊዜያቶች በፊት ህይወቷ ያለፈው አሳዛኟ ወጣት ቀነኒ አዱኛ ህይወት እልፈት ዙሪያ በውስጥ የደረሰን መረጃ ለማመን ይከብዳል። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን ይህ መረጃ ብዙዎችን ያስቆጣና እጅግ ያሳዘነ መሆኑን ተመልክተናል። ታዲያ የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ እራሷን ለማጥፋት መሞከሯን ከማስታወሻ ላይ ተገንዝቤያለሁ ሲል መከራከሩ ብዙዎችን እያነጋገረ ይገኛል። የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ እራሷን ለማጥፋት መሞከሯን ከማስታወሻ ላይ ተገንዝቤያለሁ ሲል በችሎት ተከራከረ። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዷለም ጎሳ ዛሬ መጋቢት 29 2017 ዓመተ ምህረት ለሶስተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪው አንዷለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በሰጠው 12 የምርመራ ቀናት ውስጥ ያሰባሰበው መረጃ ለችሎት አቅርቧል። ዛሬ በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም የተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃ ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ የሚገኘው ምንጣፍ ላይ የተደረገውን ምርመራ ጨምሮ የተለያዩ ናሙናዎች በመውሰድ ፎረንሲክ ምርመራ ለፌዴራል ሆስፒታል መላኩንና የምርመራ ውጤት ግን እስከ ዛሬ አለመድረሱን ገልጿል። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራ ውጤት እየተጠበቀ እንደሚገኝ ለችሎት አስረድቷል። ሳይሰበሰቡ የቀሩ መረጃዎች
የተወሰኑት በአገር ውስጥ እንደሌሉና እነርሱን ለማግኘት የተለያዩ ዘዴዎች እየተጠቀሙ መሆኑን በመግለጽ ውጤቱ እስኪቀበል 14 ቀን ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዷለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያቶችን በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የለውም፣ በመሆኑም ተጠርጣሪው የዋስትና መብቱ ሊጠበቅ ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛን የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤት ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የመሞቷን ምክንያት ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም አንዷለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህን ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሄዶ የፍቅረኛውን ህልፈት ሀዘን እንዲወጣ ጠይቋል። ከዚህም በተጨማሪ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዷለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና ለሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲሉ ገልጾ ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ የሁላችንም ወገን ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤት በሁለት ወገኖች የተነሱትንም ጥያቄዎች መርምሮ ውሳኔ ለመስጠት ለነገ መጋቢት 30 ከጧቱ 3 ሰዓት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ሌሊት 10 ሰዓት ላይ ከእጮኛዋ ጋር ከሚኖሩበት አሳዛኟ ወጣት ቀነኒ አዱኛ ህይወት እልፈት ዙሪያ በውስጥ የደረሰ መረጃ ለማመን ይከብዳል። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን ይህ መረጃ ብዙዎችን ያስቆጣና እጅግ ያሳዘነ መሆኑን ተመልክተናል። ታዲያ የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻ ላይ ተገንዝቤያለሁ ሲል መከራከሩ ብዙዎችን እያነጋገረ ይገኛል። የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻ ላይ ተገንዝቤያለሁ ሲል በችሎት ተከራከረ። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዷለም ጎሳ ዛሬ መጋቢት 29 2017 ዓመተ ምህረት ለሶስተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪው አንዷለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በሰጠው 12 የምርመራ ቀናት ውስጥ ያሰባሰበው መረጃ ለችሎት አቅርቧል። ዛሬ በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም የተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃ ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ የሚገኘው ምንጣፍ ላይ የተደረገውን ምርመራ ጨምሮ የተለያዩ ናሙናዎች በመውሰድ ፎረንሲክ ምርመራ ለፌዴራል ሆስፒታል መላኩንና የምርመራ ውጤት ግን እስከ ዛሬ አለመድረሱን ገልጿል። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራ ውጤት እየተጠበቀ እንደሚገኝ ለችሎት አስረድቷል። ሳይሰበሰቡ የቀሩ
መረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡ የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተቱለት የጠየቀው ፖሊስ መሰብሰብ ያልቻለውን ተጨማሪ ማስረጃ ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። መጋቢት 14 ቀን 2017 ዓመተ ምህረት በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤት በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤቱ እስኪደርሰው ተጨማሪ ቀናት እንዲሰጠው ጠይቋል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃው ከያዙት የሕክምና ባለሙያዎች መካከል የተወሰኑት በአገር ውስጥ እንደሌሉና እነርሱን ለማግኘት የተለያዩ ዘዴዎች እየተጠቀሙ መሆኑን በመግለጽ ውጤቱ እስኪቀበል 14 ቀን ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያቶችን በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የለውም፣ በመሆኑም ተጠርጣሪው የዋስትና መብቱ ሊጠበቅ ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛን የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤት ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የመሞቷን ምክንያት ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህን ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሄዶ የፍቅረኛውን ህልፈት ሐዘን እንዲወጣ ጠይቋል። ከዚህም በተጨማሪ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሣኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና ለሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲሉ ገልጾ ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ የሁላችንም ወገን ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤት በሁለት ወገኖች የተነሱትንም ጥያቄዎች መርምሮ ውሳኔ ለመስጠት ለነገ መጋቢት 30 ከጧቱ 3 ሰዓት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ሌሊት 10 ሰዓት ላይ ከጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በበረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ